ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 19 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በአማራ ክልል በተለያዩ አካባቢዎች አፍላ ውጊያዎች እየተደረጉ መሆናቸውን ያስኳቸው መረጃዎች ያሳያሉ። በደቡብ ጎንደር እና ማዕከላዊ ጎንደር አዋሳኝ በሆነው የሊቦ ከምከም ሚካኤል ደብረ አካባቢ በአምስት አቅጣጫዎችና በአየር ኃይል የታገዘ ውጊያ እየተደረገ መሆኑን ከአካባቢ የወጡ መረጃዎች ይገልጻሉ። የአየር ኃይል ድብደባም ተፈጽሟል። ድብደባው እንግዲህ በተሳሳተ ኢላማ በራሱ እግረኛ ላይ እንደተፈጸመ ነው መረጃዎች የሚጠቁሙት። በዚህ አካባቢ የተደረገ ያለውን አፍላ ውጊያ በተመለከተ ዝርዝር መረጃ ከቦታው አደርሳችኋለሁ። በተመሳሳይ በምዕራብ ጎጃም ደጋዳሞትና አካባቢውም ከማለዳ ጀምሮ ከባድ ውጊያ እየተደረገ ይገኛል። በዚህ ውጊያ የቡድን መሳሪያዎችን ጨምሮ ወታደራዊ አዛዦችም ላይ ጉዳት ደርሷል። ይህንን መረጃ በዝርዝር ወደ እናንተ አደርሳለሁ። በራያ ቆቦና በራያ አላማጣ አካባቢዎችም ያለውን ወታደራዊ እንቅስቃሴና ትላንትና ከሰዓት በኋላ የነበረውን ከባድ ውጊያ በተመለከተ አሁናዊ ሁኔታው ምን ይመስላል የሚለውን ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በወለጋ ቀጠና ትላንትና ተከታታይ ድሮን ጥቃቶች ተፈጽመዋል። እንዲሁም ደግሞ በአውሮፕላን እና በጦር ሄሊኮፕተር ሎጂስቲክ እየቀረበ ነው የሚገኘው። ይህንን በተመለከተ ዛሬ ያለው የ24 ሰዓት መረጃ ምን ይመስላል የሚለውንም በዚህ ሰዓት ወደ እናንተ ከማድረሳቸው መረጃዎች መካከል ይገኙበታል። በአማራ ክልል ባለፉት 3 ሳምንታት የሰኔ ዘመቻ በሚል በተለያዩ አካባቢዎች ከባድ ውጊያ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። በሰሜን ወሎ ደጋማ አካባቢዎች፣ በምዕራብ ወሎ አካባቢዎች እንዲሁም ደግሞ በደቡብ ወሎ የአምባሰል የራያ ቆቦ ቀጠናዎች፣ በማዕከላዊ ጎንደር ደንቢያን ጨምሮ እስከ ደባርቅ ድረስ ባሉት አካባቢዎች፣ በደቡብ ጎንደር በጉና ተራሮች ቀጠና እንዲሁም ደግሞ በምስራቅ ጎጃም ሞጣና አካባቢው ባሉ አካባቢዎች እንዲሁም ደግሞ በምዕራብ ጎጃም ደጋዳሞትና አካባቢው ሰከላ ቋሪትና ዋሸራን ይዞ እስከ አዲስ ድረስ ባሉት ቀጠናዎች ከፍተኛ ውጊያዎች እየተደረጉ ነው፣ ዘመቻዎች እየተደረጉ ነው የሚገኙት። ይሄ እንግዲህ የሰኔ ዘመቻ በሚል በተለያዩ አካባቢ እየተደረገ ያለው ዘመቻ ነው። ከዚህ ጋር በተያያዘ ያሉ መረጃዎች በተለይ በጎንደር ቀጠና የወጡ ሀሳዊ መረጃዎችን በተመለከተም እንደዚሁ በዚህ የመረጃ ጊዜ አደርሳችኋለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እስኪ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ከእናንተ ምንም የሚወጣ ወጪ የለም፣ የሚጠይቃችሁ ነገር የለም። የበለጠ ታተርፋላችሁ፣ ትጠቀማላችሁ። መረጃዎች ሲለቀቁ ኖቲፊኬሽን ወይም ደግሞ ማሳወቂያ ይደርሳችኋል። ስለዚህ መረጃዎች እንድትከታተሉ ያግዛችኋል። ሰብስክራይብ በማድረጋችሁ ምንም የምታወጡት ወጪ የለም። ስለዚህ ሰብስክራይብ ታደርጉ መረጃው ለብዙዎቹ ተደራሽ ይሆናል። የቻናሉ ቤተሰቦች ቁጥራቸው እንዲጨምር ይደረጋል። ይህንን በተመለከተ ብዙዎች ሰብስክራይብ እያደረጋችሁ ስለሆነ በእጅጉን የማመሰግነው። ወደ መረጃዎች ነው በቀጥታ የሚሄደው። ወደ መረጃዎች ሲሄድ ደግሞ የዲፕሎማሲያዊ መረጃዎችን ይዣለሁ። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት ቀጥሏል። ባለፈው በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳና በአምባሳደር ሬድዋን ሁሴን በጋራ አልጀዚራ ላይ ለወጣው ጽሁፍ በኤርትራ በኩል ምላሽ ተሰጥቷል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁንም ቀጥሏል። ከዚህ አንጻር ዛሬ የኤርትራው አምባሳደር አሊ ኢብራሂም አህመድ በኩል አልጀዚራ ላይ የራሳቸውን የኤርትራን አቋም የሚያንጸባርቅ ጽሁፍ ይዘው ወጥተዋል። ይህም ባለፈው በአልጀዚራ በዚሁ ገጽ ላይ ለወጣው የብልጽግና ከፍተኛ ባለስልጣናት ምላሽ እንደሆነ ነው የተገለጸው። ምን ይላል ይዘቱን በሚል መረጃዎችን ወደ እናንተ ላድርስ። የኤርትራ መንግስት በአምባሳደር አሊ ኢብራሂም አህመድ በኩል በአልጀዚራ ላይ የሰጠው ምላሽ ቀደም ሲል በአምባሳደር ሬድዋን ሁሴን እና በአቶ ጌታቸው ረዳ የቀረበውን ትረካ ሙሉ በሙሉ ውድቅ የሚያደርግና የአስመራ ይፋዊ የዲፕሎማሲ መከላከል መስመርን ያስቀመጠና የኤርትራን አቋም ያሳየ ነው ጽሁፉ። በቅርቡ በኢትዮጵያ ከፍተኛ ባለስልጣናት በአልጀዚራ እንግሊዝኛ ድረገጽ ላይ ያስነበቡትን የጽሁፍ ተከትሎ የኤርትራ መንግስት በአምባሳደር አሊ ኢብራሂም አህመድ በኩል ዲፕሎማሲያዊ መከላከልና ዓለም አቀፍ እውነታውን እንዲያውቅ ማድረግ ይገባል በሚል ይፋዊ ምላሽ ሰጥተዋል። አልጀዚራ ላይ በትላንትናው ዕለት ታትሞ የወጣው የእንግሊዝኛ ጽሁፍ የኤርትራን አቋም በተመለከተ አምባሳደር አሊ ያቀረቧቸው ዋና ዋና ጉዳዮች ምንድናቸው የሚለውን ጽሁፉ ላይ ያሉትን አጫጭር ነጥቦች ወደ እናንተ ላድርስ። አንደኛው ኃላፊነትን መሸሽና ኃላፊነትን የመሸሽ ሩጫ ይላሉ። ይህንን ማጋለጥ አለብን ይላሉ። አምባሳደር ሬድዋን ሁሴንና ጌታቸው ረዳ ኢትዮጵያ የውጭ ኃይሎች ሰለባ አድርገው ለማቅረብ የሞከሩት የብልጽግና ፓርቲ ሀገር ውስጥ ቀውሱና የፖለቲካ ተጠያቂነቱን ለመሸሽ ያደረጉት ሩጫ እንደሆነ ሊታወቅ ይገባል የሚል ጽሁፍ ይዟል። ይዘቱ ሁለተኛ ወታደራዊ ዝግጅትና የባህር በር ተረካን ማውገዝ በሚለው እንደዚሁ በዚሁ ሐሳብ ላይ አዲስ አበባ ከታህሳስ 2023 ጀምሮ ለዋላው የባህር በር በሚል የጀመረችውን የታሪክ ክለሳና ፕሮፓጋንዳ ህጋዊ መሰረት የሌለው መሆኑን ይህ ጽሁፍ በመጥቀስ ይህ ትረካ በንግግር ብቻ ሳይወሰን በኤርትራ ድንበር አቅራቢያ ከባድ መሳሪያና ወታደራዊ ኃይል በማስፈር በተግባር የታገዘ ትንኮሳ እየተደረገበት እንደሆነም
አምባሳደሩ የኤርትራ አቋም ይሄ ነው፣ ዓለም ይወቅልን በሚል ይህን ጽፈዋል። በሌላ በኩል የሰሜን ጦርነትን እውነተኛ ታሪክ በተመለከተ የሰሜን ኢትዮጵያ ጦርነት መንስኤ የሀገር ውስጥ የብሔር ክፍፍልና የፖለቲካ መካረር እንጂ የውጭ ጣልቃ ገብነት አለመሆኑን አብራርቷል። ይሄ ጽሁፍ ይሄ መሰረታዊ ሀሳብ ነው። በነገራችን ላይ ኤርትራ ወደ ጦርነቱ የገባችው በኢትዮጵያ ፌዴራላዊ መንግስት ይፋዊ ጥሪና ራስን የመከላከል መብቷን መሰረት በማድረግ መሆኑንና የብልጽግና ባለስልጣናት ቀደም ሲል ኤርትራ ያቀረቡት ይፋዊ ምስጋና በታሪክ መዝገብ የሰፈረ እውነት ስለሆነ ሊለወጥ አይችልም። ስለዚህ በዚህ ጦርነት የገባ ነው ተጋብዘን ነው የገባ ነው ሉዓላዊነታችን ለማስከበር ነው። የጦርነቱ መንስኤ ደግሞ የውጭ አካላት ሳይሆን የብሔር መካረር ነው ብለዋል። የሰሜን ዕዝ መመታትን ተከትሎ ከ5 ዓመታት በፊት የሆነው ማለት ነው። የፕሪቶሪያ የሰላም ስምምነትን በተመሰረተን በተደጋጋሚ ለሚነሳብን ጉዳይ ይሄ ነው ምላሻችን ብለዋል አምባሳደሩ። የኢትዮጵያ ባለስልጣናት በፕሪቶሪያው ድንገተኛ እርቅ ወረደ ብለው የሚያቀርቡት ትረካ ድራማዊ ፈጠራ መሆኑ ተገልጿል። ከስምምነቱ ወራት በፊት በጅቡቲና በሲሼልስ ሚስጥራዊ በተደረጉ ንግግሮች ሁለቱ ወገኖች ኃይላቸውን አስተባብረው በኤርትራ ላይ ጥቃት ለመሰንዘር ሞክረው እንደነበር አምባሳደሩ ምላሽ ሰጥተዋል። ይህንን ቀደም ብሎ የኤርትራ ማስታወቂያ ሚኒስተርም እንደዚሁ ሲያነሱት ነበረ። ቀጠናዊ ስጋትን በተመለከተ የኢትዮጵያ ከሶማሌላንድ ጋር የፈረመችውን መግባቢያ ስምምነት ተከትሎ በሱዳንና በሶማሊያ ኢትዮጵያ የምታሳየው ጣልቃ ገብነት የቀጠናውን ስጋት መሆኑን ተጠቅሷል። ኤርትራ ሉዓላዊነቱና የድንበር መከበር ጉዳይ በምንም መልኩ ለድርድር እንደማይቀር በድጋሚ ኤርትራ ታረጋግጣለች ብለዋል አምባሳደር አሊ ኢብራሂም አህመድ ማናቸው የሚለውንም በተመለከተ ይህንን ጽሁፍ ያወጡት የኤርትራን መንግስት ወክለው የኤርትራ አምባሳደር በኳታር ናቸው። በኳታር የሚገኙት የኤርትራው አምባሳደር አሊ ኢብራሂም ናቸው። ይህንን ጽሁፍ አልጀዚራ ላይ ያወጡት ለአምባሳደር ሬድዋን ሁሴንና ለጌታቸው ረዳ ምላሽ። አፍሪካ ቀንድ መረጃዎቻችን የተወሰኑ ላስከትል። በደቡብ ሱዳን ፕሬዝዳንት ለቀድሞ የእስራኤል ወታደራዊ መኮንን የክብር ጀኔራልነት ማዕረግ መሰጠቱን የወጡ መረጃዎች አረጋግጠዋል። እንግዲህ እዚህ የአፍሪካ ቀንድ ያሉ መረጃዎች አንዱ ከአንዱ ጋር በቀጥታና በተዘዋዋሪ የሚገናኝ ነው። አድማጭ ተመልካቾቻችን አሁን በኢትዮጵያ ውስጥ ካለው ጦርነት አንጻር መረጃዎቹ በፍጥነት ተለዋዋጭ ስለሆኑ የቀጠናው ሁኔታ ለመገንዘብ ጊዜ የማይሰጥ ጉዳይ ቢሆንም ግን በሱዳን ያለው ጦርነት ከኢትዮጵያ ጋር ያለው ተዛምዶ፣ በኤርትራ ያለው ወታደራዊ ውጥረት ከኢትዮጵያ ጋር ያለው ተዛምዶ፣ በደቡብ ሱዳን ያለው አጠቃላይ እንቅስቃሴ ከኢትዮጵያ ጋር ያለው ተዛምዶ፣ በዋናነት በሶማሊያ ቀጠና ያለው አጠቃላይ ውስጣዊ ፖለቲካዊና ወታደራዊ እንቅስቃሴ ከኢትዮጵያ ጋር ያለው ቀጠናዊ ተዛምዶ በቀጥታና በተዘዋዋሪ እያንዳንዱ ጉዳይ የሚገናኝ ስለሆነ ይህን የደቡብ ሱዳን መረጃ ወደ እናንተ ላድረስ። የደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲት ባለፈው ፈረንጆቹ ክፍለ ዘመን በ1960ዎቹ እና 70ዎቹ ዓመታት የነበረውን የአንያና የነጻነት ንቅናቄ ከፍተኛ ደረጃ ደግፈዋል ለተባሉ የቀድሞ የሞሳድ ከፍተኛ ወታደራዊ ባለስልጣናት የጀነራልነት ማዕረግ ሰጥተዋል። የደቡብ ሱዳን ባለስልጣናት እንዳረጋገጡት የክብር ማዕረጉ የተሰጣቸው የቀድሞው የእስራኤል የሞሳድ እና ወታደራዊ መኮንን ቤን ኦዚል በወቅቱ የነበሩትን የእያንዳንዱ ታጋይ ኃይሎችን በማሰልጠን በእስራኤልና በንቅናቄው መካከል ያለውን የቆየ ቅንጅት በማጠናከር እንዲሁም 1972 የተፈጠረውን የአዲስ አበባ ስምምነት ተከትሎ የመጣውን የራስ ገዝነት መብት ከመቀዳጀታቸው በፊት ደቡብ ሱዳን በአመፅ ዓመታት ከፍተኛ የሎጂስቲክ እና ወታደራዊ ድጋፍ ከእስራኤል እንዲመጣ ማድረጋቸውን ተከትሎ አሁን ከበርካታ ዓመታት በኋላ ውለታ በሚል የክብር ጄኔራልነት ተሰጥቷቸዋል። ይህ የክብር ማዕረግ ምን ማለት ነው አሁን ካለው ሁኔታ አንጻር የሚለውን አንዳንድ ጉዳዮችን እንመልከት። ይህ እንግዲህ በርካታ ትርጉሞች የሚያስተላልፍ ሲሆን በተለይ አሁን እስራኤል በዚህ ቀጠና እያካያዘችው የምስራቅ አፍሪካ የባህረ ሰላጤውና የጂኦፖለቲካ አንጻር ምን ጉዳዮች አሉት? እስራኤል በሰሜንና በደቡብ ሱዳን የእርስ በርስ ጦርነት ወቅት ደቡብ ሱዳናውያንን በገንዘብ፣ በጦርነት፣ በመሳሪያ በማሰልጠን ትረዳ እንደነበር በታሪክ የሚታወቅ ቢሆንም አሁን ላይ ደቡብ ሱዳን ይህንን ይፋዊ ከፍተኛ የክብር እውቅና መስጠቷ ከሁለቱ ሀገራት በዘለለ በቀጠናው ላለው አጠቃላይ ሁኔታም ማሳያ ነው። እስራኤል አሁን በዚህ ሰዓት እስራኤል ከአረብ ሀገራት ጋር ያላትን አጠቃላይ ወታደራዊ እንዲሁም ደግሞ የመሬት ከበባ ተከትሎ ከቀይ ባህር በታች ያሉ የአረብ ያልሆኑ ኃይሎችን እንደ ደቡብ ሱዳን እንደ ኢትዮጵያ ያሉ ኃይሎችን በመደገፍ የቀጠናውን ኃይል ሚዛን ለመቀየር እየሰራች እንደሆነ ይሄ የሚያሳይ ነው። የቀይ ባህርና የአፍሪካ ቀንድ ሁኔታን በተመለከተ ይህ ክስተት እስራኤል በአሁኑ ሰዓት በአፍሪካ ቀንድ በቀይ ባህር ቀጠና ከኢትዮጵያ ከሶማሌላንድ እና ከደቡብ ሱዳን ጋር ያላትን ስልታዊ ዲፕሎማሲያዊና ወታደራዊ ተጽዕኖ ይበልጥ ለማስፋፋት የምታደርገውን ጥረት የሚያሳይ ተደርጎ ሊወሰድ ይችላል። ምክንያቱም ይሄ ከ50 ዓመታት በኋላ የክብር ጀነራልነት የተሰጠው ለዚህ የቀድሞ ሞሳድና የእስራኤል ወታደር ይህንን ቀጠና ሁኔታ በተመለከተ ነው። ከዚህ ጋር በተያያዘ እንደዚሁ የኢትዮጵያና እስራኤል በሶማሌላንድ በርበራ አካባቢ
ትልቅ ወታደራዊ ጦር ሰፈር ለማቋቋም እየተንቀሳቀሱ እንደሆነ የሶማሊያ ባለስልጣናት ለቱርክ አሳውቀዋል የሚል መረጃ ወጥቷል። የሞቃዲሾ የዜና ምንጮች እንደገለጹት የሞቃዲሾ ባለስልጣናት ሰሞኑን ለቱርክ ባለስልጣናት አስተላልፈውታል በተባለው መልእክት መሰረት ኢትዮጵያና እስራኤል በሶማሌላንድ በርበራ ተብሎ በሚጠራው አካባቢ ትልቅ ወታደራዊ ጦር ሰፈር ለማቋቋም የቦታ መረጣ እንዲሁም ደግሞ ኃይል ወደ አካባቢ የማስገባት ወታደራዊ ቁሳቁሶችና ሎጂስቲኮችን የማጓጓዝ ስራ እየሰሩ እንደሆነ ባለስልጣናቱ ለቱርክ አሳውቀዋል። እነዚህ የሞቃዲሾ ባለስልጣናት ናቸው ለቱርክ ያሳወቁት። እስራኤል ከጀርመን ጭምር የባህር ሰርጓጅ መርከቦችን ተገጣጣሚ ክፍሎች እያጓጓዘች ሲሆን በኢትዮጵያ በኩል ደግሞ አማርኛ የሚናገሩ ወታደሮች ወደ አካባቢው ተንቀሳቅሰዋል ተብሏል። ይህንን በተመለከተ ሰሞኑን የሶማሌላንድ ፕሬዚዳንት ወደ እስራኤል ሄደው ኤምባሲውን ከፍተው ከሞሳድና ከእስራኤል ፕሬዚዳንት ከእስራኤል ጠቅላይ ሚኒስትር ጋር ተነጋግረው ከመጡ በኋላ በኢትዮጵያ በኩል አድርገው የእስራኤል ወታደሮች ወደ በርበራ ሶማሌላንድ ገብተዋል ነው እያሉት የሞቃዲሾ ባለስልጣናት። ወታደሮቹ ትውልደ ኢትዮጵያን የሆኑ አማርኛና የዕብራይስጥ ቋንቋ የሚናገሩ የእስራኤል ወታደሮች ሲሆኑ ከነዚህ ጋር አብረው የኢትዮጵያ ወታደሮችም ወደ አካባቢው ተንቀሳቅሰዋል የሚል መረጃ አለን በሚል የሞቃዲሾ ባለስልጣናት ለቱርክ ይህንን አሳውቀዋል። በዚህ ቀጠና የቱርክና የእስራኤል ፍትጊያ ወደ ጫፍ ደርሷል ነው የተባለው። የሁቱ አማጽያን ትናንትና ባወጡትና በሰጡት ማስጠንቀቂያ እስራኤል በበርበራ ወደብ ላይ የባህር ኃይል የምትገነባ ከሆነ በቀጥታ የጥቃት ኢላማችን ወይም ደግሞ ህጋዊ ኢላማ አድርገን እንቆጥራታለን፣ ይህም የቀይ ባህርና የዚህን ሰርጥ ጣፈንታ አደጋ ውስጥ ይከተዋል የሚል ማስጠንቀቂያ መስጠታቸው ይታወቃል። እንግዲህ እስራኤል ወደዚህ ቀጠና አማርኛ የሚናገሩ ትውልደ ኢትዮጵያውያን የሆኑ ወታደሮችን ለምን አሰማራች የሚለው ከኢትዮጵያ ጋር በቀጥታና በጉዳዩ ላይ ይገናኛል። ይህንን በተመለከተ አሁንም የሞቃዲሾ ባለስልጣናት የበርበራ ወታደራዊ እዝና የቀስ በቀስ ወረራ ቦይሊንግ ፍሮግ ስትራቴጂ እያሉት ነው የሚገኙት። ይህንን እንግዲህ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በበርበራ ወደብ አካባቢ የባህር ኃይል ጦር ኢትዮጵያ ካቋቋመች ወደፊት እነሱ ሰሜን ሶማሊያ እያሉ የሚጠሩትን አዲሷን ሶማሌላንድን ሙሉዓላዊ አድርጎ ከኢትዮጵያ የጅጅጋ ቀጠና ጋር ቀስ በቀስ የመዋጥ ስትራቴጂ ነው በሚል ሞቃዲሾዎች ጥድፊያ ውስጥ መግባታቸውን ለቱርክ ባሳወቁበት ሪፖርት ላይ ለመመልከት መቻሉን የሞቃዲሾ ሚዲያዎች ዘግበዋል። ወደ ግንባር መረጃዎች እመለሳለሁ። ከአፍሪካ ቀንድና ከዲፕሎማሲ መረጃዎች ባሻገር በራያ ቆቦ አዋሳኝ አካባቢዎች በዋጃ መስመር ሲካሄድ የነበረው ከባድ ውጊያ ትናንትና አመሻሹን ቆሟል። የድሮን አሰሳ ግን ዛሬም በአካባቢው መደረጉን የወጡ መረጃዎች ገልጸዋል። በራያ ቆቦ የተለያዩ አካባቢዎች በራያ አላማጣ አዋሳኝ በዋጃ መስመር ሲካሄድ የነበረው ከባድ ውጊያ ትናንትና ምሽት ላይ መቆሙን የገለጹት የመረጃ ምንጮች ትናንትና ከቀኑ 9 ሰዓት ተኩል ጀምሮ እስከ ምሽት 1 ሰዓት ድረስ ቀዩ ጋሪያ፣ መንዲፋራ፣ ዞብል፣ ራማ መውጫ፣ ድንጋይ ቀበሌ፣ አዲስ ቅኝ ቀበሌ እንዲሁም በዋናው መስመር በከባድ መሳሪያ የታገዘ ከፍተኛ ውጊያ ሲካሄድ ማምሸቱን መረጃ ምንጮቹ ገልጸዋል። በዚህ ከባድ መሳሪያ የታገዘ የጨበጣ ውጊያ በተካሄደባቸው አካባቢዎች ላይ ከፍተኛ የህይወት መጥፋት፣ የቁስና ወታደራዊ ጉዳቶች መድረሳቸውንም ምንጮቹ አረጋግጠዋል። የጨበጣ ውጊያ ተካሂዶባቸዋል በተባሉ የመንዲፋራ አካባቢዎች ዛሬ የወደቁ አስከሬኖች የማንሳት ስራ እየተከናወነ እንደሚገኝ የዓይን እማኞች ከአካባቢው ለኢትዮ ፎከስ ገልጸዋል። በአሁኑ ሰዓት በአካባቢው የነበረው የፊት ለፊት ውጊያ ዛሬ መቆሙ ተገልጿል። ሆኖም በአካባቢው ግን አሁንም ከፍተኛ ወታደራዊ እንቅስቃሴ እንዳለ የወጡ መረጃዎች ይገልጻሉ። ይሁን እንጂ ውጊያው በጊዜያዊነት ይቁም እንጂ በአካባቢው የአየር እና የድሮን አሰሳ በአካባቢው ዛሬም በተጠናከረ መልኩ እንደቀጠለ የገለጹት የመረጃ ምንጮች ትላንትና ዋና ውጊያ በነበረባቸው ሰሌን ውሃ፣ በደና ለኩ፣ ቡኩ፣ ድንጋይ ቀበሌ እና እንዶዴ መንደር አካባቢዎች አመሻሹን የጨበጣ ውጊያ ስለመደረጉም ተገልጿል። የደረሰው ጉዳት ግን በውል አልታወቀም። በራያ ዙሪያ ያሉ የሚገኙ የህወሓት ታጣቂዎችም እንደዚሁ ስምሪታቸውን በተመለከተ በአለማጣ እስከ ዶጊያት ድረስ አርሚ 24 ትላንትና አመሻሹን ታጣቂዎች አንቀሳቅሷል። ባላ ቢሶበር አካባቢ አርሚ 43 ተጨማሪ ታጣቂዎችን አንቀሳቅሷል። በደጋማው የኮረም አካባቢ አርሚ 26 እና ከፊል አርሚ 31 ተጨማሪ የመጡ የአርሚ 33 እና አርሚ 15 የተወሰነ ኃይል ጭማሪ አድርገው የከባድ መሳሪያና የቡድን መሳሪያዎችን በአካባቢው ማስገባታቸውን መረጃዎች ገልጸዋል። በራያ ግንባር ራያ አላማጣ፣ በዋጃና በጥሙጋ በመረዋ አካባቢ በብዛት ህወሓት ሞርተሮችን ሲያሰማራ 4 ድጋፍ ሰጭ መድፎችን ወደ አካባቢው ማስገባቱን የመረጃ ምንጮች ገልጸዋል። ዙ 23 እና ሌሎች በውል ያልታወቁ መሳሪያዎች ጻዳ ሜዳ ተብሎ የሚጠራ አካባቢም ህወሓት ማስቀመጡን መረጃዎች ገልጸዋል። ትናንትና መሻሹን መረዋ ተብሎ ከሚጠራው አካባቢ ወደ አለማጣ አካባቢ ተንቀሳቅሶ የነበረ የህወሓት ታጣቂ ዛሬ ከማለዳው 11 ሰዓት ጀምሮ አሞራ ስፍራ ወይም ደግሞ ስፍራ አሞራ ተብሎ በሚጠራው አካባቢ ተመልሶ ዙሮ ሰፍሯል ነው የተባሉት። ትናንትና በድንጋይ ቀበሌ እና ቦኮ ተብሎ በሚጠሩት አካባቢዎች በነበረ ውጊያ
የ12 ዓመት ታዳጊ ከሲቪሊያን ስለመገደሉ የወጡ መረጃዎች ያሳያሉ። በሞርተር ድብደባ በነበረው ውጊያ ነው ይሄ ታዳጊ ጉዳት የደረሰበት። አፍላ ውጊያ እየተደረገ ወዳለባቸው የጎንደርና የጎጃም ቀጠናዎች ስንመለስ በተለያዩ አካባቢዎች ዛሬም ከባድ ውጊያዎች መቀጠላቸውን የጦር አዛዦችን ጨምሮ ከፍተኛ ወታደራዊ ጉዳት ማስተናገዳቸውን ዛሬ የወጡ መረጃዎች ያሳያሉ። ዛሬ ማለዳ የወጡ መረጃዎች እንደሚያመለክቱት በአማራ ክልል በምዕራብ ጎጃም፣ ማዕከላዊ ጎንደርና ደቡብ ጎንደር ዞኖች ውስጥ እጅግ ከባድ ውጊያዎች እየተደረጉ መሆናቸውን መረጃዎች ገልጸዋል። ውጊያዎቹ በከባድ መሳሪያና በአየርም ጭምር የታገዙ መሆናቸውን የገለጹት የመረጃ ምንጮቹ በተለያዩ አካባቢዎች ያለው ወታደራዊ ስምሪት ተጠናክሮ ቀጥሏል። አንድ ባንድ እንመልከተው። በደቡብ ጎንደር ሊቦ ከምከም በ5 አቅጣጫ ከበባና የአየር ኃይል ስምሪት መደረጉን በማዕከላዊ ጎንደርና ደቡብ ጎንደር አዋሳኝ አካባቢዎች ሊቦ ከምከም ወረዳ ልዩ ስሙ ሚካኤል ደብር ተብሎ በሚጠራ ቦታ ዛሬ ማለዳ 11 ሰዓት ጀምሮ እጅግ ብርቱ ውጊያ እየተደረገ ይገኛል። የመከላከያ አድማ ብተናና ሚሊሻ እግረኛ ጦር በመካናይዝድ በመታገዝ ሚካኤል ደብርን ለመያዝ በ5 አቅጣጫዎች ከአዲስ ዘመን፣ ከአርኖ ጋርኖ፣ ከደጎማ፣ ከበለሳ ወደ ሚካኤል ደብር ከበባ ማድረጉን ነው መረጃዎች እየገለጹት። እንግዲህ ይህንን ቦታ ብዙዎቻችሁ ከአሁን በፊት ታስታውሱታላችሁ። 9 ጊዜ የድሮን ድብደባዎች ተፈጽመውበታል። ከ47 በላይ አርሶ አደሮች ባለፈው ዓመት ሚያዝያ የተጨፈጨፉበት አካባቢ ነው ሚካኤል ደብር። ይሄ እንግዲህ በደቡብ ጎንደር ሊቦ ከምከም ወረዳ ወደ በለሳ እንዲሁም ደግሞ ወደ ጎንደር ዙሪያ ወዳሉ አካባቢዎች የሚያገናኝ ቁልፍ ቦታ ነው። በዚህ ቀጠና ነው ከባድ ውጊያ እየተደረገ ያለው። እንግዲህ ይህንን ተከትሎ ፋኖ ያጸፋ ምላሽ ሰጥቷል። በ5ቱ አቅጣጫዎች ጠንካራ አጸፋ ምላሽ የሰጠ ሲሆን የአካባቢው ፋኖ በአስተባባሪ ኮማንዶ ያለው አዱኛ እንደገለጸው በደጎማ በኩል የመጣውን ኃይል ሙሉ በሙሉ በፋኖ አጸፋ ምላሽ ስለመመለሱና ከፍተኛ ጉዳት ስለመድረሱ ሲገልጽ፣ በአሁኑ ሰዓት ግን በ4 አቅጣጫዎች ከባድ ውጊያ እየተደረገ ነው ብሏል። ውጊያውን ተከትሎ በቀጠናው የአየር ኃይል ስምሪት የተደረገ ሲሆን የተፈጸመ የድሮን ጥቃትም በራሱ በሚሊሻ ኃይል ላይ በስህተት እንደተፈጸመና ወታደራዊ ጉዳቱን ለማወቅና ለማረጋገጥ እንዳልተቻለ መረጃ ምንጮቹ ገልጸዋል። በዚሁ ቀጠና በጎንደር ቀጠና የ6 ተከታታይ ቀናት ውጊያን በተመለከተ በመቶዎች የሚቆጠሩ ወታደሮች ጉዳት ደርሶባቸዋል ተብሏል። እንግዲህ በደንቢያ የፋኖ መሪዎች የደረሰውን ጉዳት ጨምሮ በዛ ውጊያ 3 ሬጅመንት የሚሆን ኃይል ሙሉ በሙሉ ስለማለቁ እንዲሁም ደግሞ ከ71ኛ ክፍለ ጦር እና 73ኛ ክፍለ ጦር የወጡት አዛዡ ብቻ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። በዚህ ጉዳይ በዚህ አካባቢ በነበረው ዘመቻ በተመለከተና ተዛማጅ ጉዳዮች ላይ ከፋኖ መሪዎች ጋር ቆይታ አድርጋለሁ። ከሰዓት በኋላ በሚለቀቀው ቃለ ምልልስ ላይ ልትከታተሉ ትችላላችሁ። በዚህ ቀጠና የነበረውን ውጊያ አጠቃላይ ሁኔታውን በተመለከተ የቀጠናውን አንድነት ለማምጣት እንዲሁም ደግሞ ቀጠናዊ ትብብሮችን በተመለከተ ምላሽ ሰጥተዋል። ከፍተኛ የፋኖ መሪ ልትከታተሉ ትችላላችሁ። እንደ እነሱ ገለጻ ከሆነ በዚህ በጎንደር ቀጠና ማዕከላዊ ጎንደር ዞን ምስራቅ ደንቢያ፣ ምዕራብ ደንቢያ፣ ጎንደር ዙሪያ ባሉ ወረዳዎች ባለፉት 6 ተከታታይ ቀናት በተደረጉ ውጊያዎች እስከ 600 የሚደርስ የመንግስት ኃይል ላይ ጉዳት ደርሷል ብሏል። በወገራና በደባርቅ አካባቢዎች ጭምር የመረጃ ምንጮቹ እንደገለጹት ባለፉት በእነዚህ ተከታታይ ቀናት በተደረጉ ውጊያዎች በመቶዎች የሚቆጠሩ የመከላከያ ሚሊሻና አድማ ብተና ኃይል ከፍተኛ ጉዳት አስተናግረዋል። በደባርቅ ጥሬ ኃይና፣ በደባትና ወገር አዋሳኝ ገደብዬና ወርቀ ደሞ ዙሪያ፣ በምስራቅ ደንቢያና ምዕራብ ደንቢያ በለሳ አካባቢዎች በተደረጉ ውጊያዎች ነው ጉዳት የደረሰው። በአሁኑ ሰዓት በሁሉም ቀጠናዎች ውጊያዎች እንደቀጠሉ ሲሆን ተለዋጭ መረጃዎችና ተጨማሪ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ምዕራብ ጎጃም ደጋዳሞትና አካባቢ የሚወስደን መረጃ አስከትላለሁ። በምዕራብ ጎጃም አካባቢ ውጊያ እየተደረገ ከሚገኝባቸው አካባቢዎች መካከል ደጋዳሞት ይገኝበታል። በደጋዳሞት ወረዳ በተለያዩ ቀጠናዎች ዛሬ እየተካሄደ ባለው ከባድ ውጊያ የወታደራዊ ከፍተኛ አዛዥን ጨምሮ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። በዚህ ውጊያ ወታደራዊ አዛዥን ጨምሮ በርካታ ወታደሮች ስለመመታታቸው የገለጹት የመረጃ ምንጮች የቡድንና የነፍስ ወከፍ መሳሪያዎችን በፋኖ እጅ መግባታቸውን ገልጸዋል። በ76ኛ ክፍለ ጦር አዛዥ የተመታበት አፍላ ውጊያ ዛሬም በደጋዳሞት እንደቀጠለ ነው። ዛሬ በኢትዮጵያ ሰዓት አቆጣጠር ረፋድ አካባቢ ይሄ መረጃ ወደ እናንተ እየደረሰ ባለበት ሰዓት በአካባቢው ውጊያ እየተደረገ ነው። አፍላ ውጊያ ይሄ እንግዲህ ባለፉት ተከታታይ ቀናት ከፍተኛ ውጥረት በሰነበተበት የደጋ ዳሞት ወረዳ ዛሬ ማለዳ ጀምሮ በተደረገ ከባድ የፊት ለፊት የጨበጣ ውጊያ የክፍለ ጦር አዛዥን ጨምሮ በማዕረጋቸው ያልታወቁ ከፍተኛ ወታደራዊ አዛዦች ላይ ጉዳት ደርሷል ነው የተባለው። ከዋሸራ ወጥቶ በጠጠር ማርያም በገነት አቦ ቀጠናዎች ሲንቀሳቀስ ከነበረ ኃይል ጋር ተከታታይ ውጊያዎች ሲደረጉ የሰነበቱ ቢሆንም የዛሬው ውጊያ ግን ባደረሰው ጉዳትና በአይነቱ የተለየ ነው ተብሏል። የከፋ የጨበጣና የፊት ለፊት ውጊያ ነው እየተደረገ ያለው ብለዋል። ውጊያው እየተደረገ ካለው ከደጋ ዳሞት ወረዳ
ከተማ ፈረስ ቤት አቅራቢያ በምትገኝ ይበርት ወይም ሐሙስ ገበያ ተብሎ በሚጠራ ቦታ እንደሆነ የተገለጸ ሲሆን በዚህ ግንባር በተደረገው የጨበጣ ውጊያ የክፍለ ጦር አዛዥ እና በስም ያልታወቁ ወታደራዊ መኮንኖች ጨምሮ ጉዳት ደርሷል። መሳሪያዎችን በተመለከተ ሞርተር፣ ድሽቃ መሳሪያዎች በፋኖች መግባታቸውን የወጡ መረጃዎች ገልጸዋል። የአዛዡ መመታት ተከትሎ የጦርነት ሚዛን ሊቀይሩ የሚችሉ የቡድን መሳሪያዎች በፋኖ እጅ ገብተዋል ያሉት የመረጃ ምንጮቹ ከነዚህ መካከል አንድ ሞርተርና አንድ ድሽቃ ይገኝበታል ብለዋል። በዚህ በነፍስ ወከፍ መሳሪያዎችም እንዲሁም ደግሞ ሌሎች ሎጂስቲኮች ገና ቆጠራ አልተደረገም ያሉት የመረጃ ምንጮች ይሄ የሰኔ ዘመቻ በሚል በተለያዩ ተራራማና ስልታዊ በሆኑ አካባቢዎች ሲደረግ የሰነበተው ዘመቻ አካል ነው ተብሏል። በደጋ ዳሞት እየተካሄደ ያለው ውጊያ ሰሞኑን ከሞጣ፣ ከቋሪት፣ ከሰከላ፣ ከዋሸራ ከደባይ ጥላት ግን ትይዩ ባሉ ስልታዊና ተራራማ አካባቢዎች ሲካሄድ የነበረው የሰኔ ዘመቻ አካል እንደሆነ የመረጃ ምንጮቹ ገልጸዋል። ይህ መረጃ ወደ እናንተ እየተላለፈ ባለበት በዚህ ሰዓት በአካባቢው አሁንም አፍላና ትኩስ ውጊያ እየተደረገ ነው የሚገኘው። ውጊያው ሲጠናቀቅና ዝርዝር መረጃዎች ሲደርሱ መልሼ ወደ እናንተ የማደርስ ይሆናል። አሁን ግን በአካባቢ ያለው አሁናዊ ሁኔታ ይህንን ነው የሚመስለው። በወለጋ ያለውስ ምን ይመስላል የሚለውን ደግሞ ስንመለከት በምዕራብ ኦሮሚያ ከፍተኛ የሆነ የአየር ስምሪት እየተደረገ ነው የሚገኘው። የአየር ጥቃትም ተሰንዝሯል። በተለይ በወለጋ በኪረሙ የመከላከያ ጦር ሰፈር መሬት ፈልጎ በሄሊኮፕተሮች አቅርቦት እያደረገ እንደሆነ የወጡ መረጃዎች ይገልጻሉ። በወለጋ ቀጠና የደረሱ መረጃዎች እንደሚያመላክቱት በአካባቢው ያሉ ወታደራዊ ውጥረቶች ዛሬም ተባብሰው ቀጥለዋል። ከፍተኛ የድሮን ስምሪት እና የየብስ መስመሮች መዘጋትን ተከትሎ አካባቢው ያለው አጠቃላይ ሁኔታ ተባብሶ ቀጥሏል። ውጊያም ይገኛል። የመንገድና የትራፊክ እንቅስቃሴዎችም ቆመዋል። በተለይ ሊሙ ገሊላ እና ጊዳያና ተብሎ በሚጠሩት አካባቢዎች ነው በዋናነት ይሄ እየሆነ ያለው። ዛሬ ከአካባቢው ከሊሙ ገሊላ እና ጊዳያና ወረዳ የወጡ መረጃዎች እንደሚያሳዩት ትላንትና እንዶሌዲቾ፣ ዋጃ ተብሎ የሚጠሩ አካባቢዎች የድሮን ጥቃቶች ተፈጽመዋል። ዛሬም በአካባቢው ስምሪት መደረጉን መረጃ ምንጮች ገልጸዋል። የአካባቢው ነዋሪዎች ዛሬ በሰጡት ምስክርነት ትላንትና ከሰማይ በተፈጸሙት የድሮን ጥቃቶች እና የአየር ጥቃቶች ምክንያት የአካባቢው ሕዝብ ዘንድ ከፍተኛ መደናገጥ እና ስጋት ሰፍኗል። ውጊያውም ዛሬ የቀጠለ ሲሆን በሰውና በንብረት ላይ የደረሰውን ጉዳት ግን በውል ለማወቅ እንዳልተቻለ የወጡ መረጃዎች ይገልጻሉ። የአየር ኃይል በትላንትናው ዕለትም ሆነ በዛሬው ዕለት በአካባቢው የስለላና ስምሪት እያደረገ እንደሆነ መረጃዎቹ ገልጸዋል። ትላንትና በትምህርት ቤት ያረፉ ሄሊኮፕተሮችን በተመለከተ የመከላከያ ሰፈር በሆኑ ትምህርት ቤት ውስጥ በሚገኙ ካምፖች ላይ ትላንትና ሀሮ አዲስ ዓለም ተብሎ በሚጠራ የመንግስት ትምህርት ቤት ላይ የመከላከያ ሄሊኮፕተሮች ሎጂስቲክ ይዘው ማራገፋቸውን፣ ቁስለኞች ማንሳታቸውን መረጃዎች ገልጸዋል። በአካባቢው ያለው የመሬት እና የኃይል ሚዛን መንገዶች እንዲሁም ደግሞ የብስ ትራንስፖርት ያለው ሁኔታን ተከትሎ ነው እንግዲህ ኦኬ ተብሎ ከሚጠራ አካባቢ ወደዚህ አካባቢ የአየር ስምሪት እየተደረገው። ይህንን ተከትሎ ለጦር ሰፈሩ ስንቅና አቅርቦት ለመስጠት ከኦኬ አየር ማረፊያ የተነሱ ወታደራዊ ሄሊኮፕተሮች ሁለተኛ ደረጃ ትምህርት ቤቱ ላይ 2 ጊዜ ማረፋቸውን የትላንት መረጃዎች ያሳያሉ። በይህ ክስተት በቀጠናው ያለውን የየብስ ትራንስፖርት መቆራረጥ ወታደራዊ ሁኔታውና ያለውን የፈተና ደረጃ ከፍተኛ መሆኑን ያሳያል ብለዋል የመረጃ ምንጮቹ። በዚህ ቀጠና የፋኖና የኦሮሚያ ክልል የጸጥታ ኃይል የሚባለው እንዲሁም መከላከያን ጨምሮ ውጊያዎች እያደረጉ ሲሆን የፋኖ በተለይ ኦነግ ሸኔ ሰራዊት ወደ ምዕራብ ሸዋ ደራን ጨምሮ ወደ ሰላሌ ቀጠና እንዲሁም ደግሞ ወደ ወሎ ከሚሴ ኃይል ከዚህ አካባቢ ስለማስወጣቱ ሲገለጽ በዚህ አካባቢ በዋናነት እየተደረገ ያለው ውጊያ የአማራ ወጣቶች ፋኖች ከአካባቢው ጸጥታ ኃይል እንዲሁም ደግሞ ከመከላከያ ጋር የሚያደርጉት ውጊያ እንደሆነ ነው የተገለጸው። በአሁኑ ሰዓት በወለጋ አካባቢ የሚታየው የፊት ለፊት ጦርነት በዋናነት በኦሮሚያ ክልል ጥምር ጸጥታ በሚባለውና በፋኖ መካከል ነው በዋናነት እየተደረገ ያለው የአየር ኃይልና የመከላከያንም ድጋፍ ጨምሮ። በወለጋ የተለያዩ ዞኖች፣ ወረዳዎች ያለው ወታደራዊ ውጥረት እንግዲህ በከፍተኛ ሁኔታ ያገረሸ ሲሆን የንግድ፣ የትራንስፖርት፣ የሰላማዊ ዜጎች እንቅስቃሴ ዛሬም በከፊል በተወሰነ ደረጃ እንዲሁም ደግሞ ሙሉ በሙሉ በሚባል ደረጃ በአንዳንድ ቀበሌዎችና በአንዳንድ ወረዳዎች መቆሙን ከአካባቢ የወጡ መረጃዎች ይገልጻሉ። ሌላው ባለፈው ሳምንት የጦርነት ውሎ ሪፖርቶችን በተመለከተ የአማራ ማህበር ያወጣው ሪፖርት አለ። እሱም ባጭሩ ወደ እናንተ አደርሳለሁ።
በአማራ ክልል እና በገዢው ስርዓት ውጊያ ቀጥሏል በሚለው የአማራ ማህበር ሳምንታዊ ሪፖርቱ በትምህርት ቤት ላይ የተፈጸመ የድሮን ጥቃትን ጨምሮ ሪፖርቱ ይፋ አድርጓል። ባለፈው ሰኔ 8 እስከ ሰኔ 14 በኢትዮጵያ ዘመን አቆጣጠር በአማራ ክልል በተለያዩ አካባቢዎች በአማራ ፋኖ የራስ መከላከል ኃይልና በኦሮሞ ብልጽግና መራሹ የገዢው ስርዓት ጥምር ኃይሎች መካከል በተካሄደ ከባድ ውጊያ ወታደራዊ ግጭት ቀጥሎ መሰንበቱን የወጣው የአማራ ማህበር ሪፖርት ይገልጻል። ማህበሩ በ9 ዞኖች በ31 ወረዳዎች እና ከተማ አስተዳደሮች ከፍተኛ ውጊያ ተደርጓል፣ ሰብአዊ የመብት ጥሰቶች ተመዝግበዋል ብሏል። በዋናነት በሰሜንና ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅና ምዕራብ ጎጃም፣ አዊ ብሔረሰብ ዞን፣ ደቡብ ጎንደር፣ ምዕራብ ጎንደር፣ ማዕከላዊ ጎንደርና ሰሜን ጎንደርን ጨምሮ በተለያዩ አካባቢዎች ውጊያዎች መደረጋቸውን የሪፖርቱ ይዞ ወጥቷል። ወታደራዊ እንቅስቃሴው ከአማራ ክልል ባለፈ በጎረቤት ክልል በኦሮሚያ ክልል ምስራቅ ወለጋ፣ ሰሜን ሸዋ ዞኖች እንዲሁም ደግሞ በአዲስ አበባ ዋና ከተማ ጭምር የተደረገ እንደነበር የሰብአዊ መብት ረገጣውን ጨምሮ ገልጿል። ባሳለፍነው ሳምንት በ6 ዞኖች በሚገኙ 13 ወረዳዎች ውስጥ ንጹሐን ዜጎች ላይ ከባድ የህይወት መጥፋትና የአካል ጉዳት ደርሷል። ይህም ጉዳት ከደረሰባቸው መካከል ቡግና ወረዳ፣ ላስታ ወረዳ፣ መቄት ወረዳ፣ ዳውንት ወረዳ፣ ባሶና ወረና ወረዳ፣ መራቤቴ ወረዳ፣ እነማይ ወረዳ፣ ሰከላ ወረዳ፣ አንክሻዋጉሳ ወረዳ፣ ዚገም በአንጃ ወረዳ፣ ስማዳ ወረዳ፣ እስቴ ወረዳዎችን ጨምሮ ይገኙበታል። የሲቪሊያን ህይወት ያለፈባቸው በተለይ በደቡብ ጎንደር ዞን እስቴ ላይ ጋይንት፣ ሰዴሙጃ እና ጉና ተራራ ቀጠናዎች ከፍተኛ የድሮን አሰሳና የድሮን ድብደባዎች እንደነበሩም ሪፖርቱ ይዞ ወጥቷል። በእስቴ ወረዳ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ላይ በተፈጸመ የድሮን ጥቃትም እንደዚሁ በንጹሐንና በሲቪሊያን ላይ ጉዳት መድረሱን ሪፖርቱ ይዞ ወጥቷል። በምዕራብ ጎጃም ሰከላ አካባቢ ደግሞ በሴቶች ላይ የጾታ ጥቃት መፈጸሙን እንደዚሁ ሪፖርቱ ይዞ ወጥቷል። የጅምላ እስራትና የኮሚኒኬሽን እገዳዎችን በተመለከተ ሰላማዊ ዜጎች ስቃይ በዚህ ሳምንትም የቀጠለ ሲሆን በላስታ፣ እስቴ፣ ስማዳ ወረዳዎች የጅምላ እስራትና እገታ መፈጸሙን ሪፖርቱ ይዞ ወጥቷል። መሰል ድርጊቶች በኦሮሚያ ክልል ደራና ጊዳ አያና ወረዳዎች፣ በወለጋና በሸዋ ቀጠናዎች በአዲስ አበባን ጨምሮ ስለመከናወናቸው ሪፖርቱ ጨምሮ ይዞ ወጥቷል። በሌላ በኩል ወታደራዊ መረጃዎችን ለህዝብ እንዲያደርሱ በሚል በተለይ በምዕራብ ጎንደር ቋራና አካባቢው፣ በምስራቅ ወለጋ ኪረም ወረዳና አካባቢው የቴሌኮሙኒኬሽንና የኔትወርክ አገልግሎቶች ተቋርጠው እንደነበር የአማራ ማህበር ሪፖርት ይዞ ወጥቷል። የመጨረሻ መረጃችን የአሜሪካው አምባሳደር ኤርቨን ማሲንጋን የተመለከተ ነው። ኤርቨን ማሲንጋ ወደ ትግራይ ሊያደርጉት የነበረው ጉዞ ባልታወቀ ምክንያት ተራዝሟል ተብሏል። ዛሬ ወደ መቀሌ ይጓዛሉ ተብሎ መርሃ ግብር ቢያዝም በዛሬ በወጣ መረጃ የፕሬዝዳንቱ ወደ መቀሌ ጉብኝት ባልታወቀ ምክንያት ዘግይቷል ነው የተባለው። ከዚህ ጋር በተያያዘ በህወሓትና በፌዴራል መንግስቱ መካከል፣ በአፍሪካ ህብረትና በህወሓት፣ በአፍሪካ ህብረትና በፌዴራል መንግስቱ መካከል ያሉ አንዳንድ ጉዳዮች ለዚህ የጉዞ መራዘም ምክንያት ሳይሆኑ አልቀሩም ተብሏል። ከዚህ ጋር በተያያዘ እንግዲህ ይሄ ጉዳይን በተመለከተ ከገለልተኛ አካል ግን ስለ ጉዳዩ የተሰጠ ማብራሪያ የለም። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ